ሰላም ውድ የፊራ አካዳሚ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። የእናንተም ሰላማችሁ ይብዛላችሁ እያልኩኝ ወደ ዛሬው ቪዲዮ ስንመለስ በዛሬ ቪዲዮ ላይ የምንመለከተው በአዲስ አበባ ከተማ አስተዳደር በየካ ክፍለ ከተማ የሁለተኛ መንፈቅ ዓመት የስምንተኛ ክፍል ሞዴል ፈተና ነው። ይሄ የተለያዩ ክፍሎች አሉት። ያው እዚህ ጋር እንደምታዩት መመሪያ አለ። መጀመሪያው የ2015 ፈተና ነው እና እስቲ ዛሬ ወደ ጥያቄው እንለፍ። የመጀመሪያ ላይ የምናገኘው ምንባብ ነው። ይኸውላችሁ እዚህ ጋር ምንባብ አለላችሁ። ከዛ ይህ ምንባብ ካነበባችሁ በኋላ እዚህ ጋር ጥያቄዎች አሉ። መጀመሪያ ጥያቄዎችን እኒና ከዛ ወደ ምንባቡ እንመለሳለን ማለት ነው። ከሰቆጣ ከተማ በ15 ኪሎ ሜትር ርቀት ላይ የሚገኘው ሜዳ ማን ይባላል? ከሰቆጣ ከተማ በ15 ኪሎ ሜትር ርቀት ላይ የሚገኝ ሜዳ ማን ይባላል ነው። ኃይሌ አባይ ይባስ፣ ዋግ፣ ወላህ፣ ኮረም። አሁን እዚህ ጋር መተን እንይ። የሰቆጣ ከተማ ለቀን 15 ኪሎ ሜትር ያክል እንደተጓዝን ለጥ ያለ ሜዳ ላይ ደረስን። እንደዚህ ያለ ሜዳ ዋግ ውስጥ ብርቅ ነው። ወላህ ይባላል። ምን ነው የሚባለው ስሙ? ወላህ ማለት ነው። አሁን ወደ ጥያቄው እንመለስና ከሰቆጣ ከተማ በ15 ኪሎ ሜትር ርቀት ላይ የሚገኘው ሜዳ ማን ይባላል? ኃይሌ አባይ ይባስ አይደለም፣ ዋግ አይደለም፣ ወላህ ማለት ነው። ሶ ዘ አንሰር ኢዝ ወላህ ሲ ይሆናል ማለት ነው። ሁለተኛው ጥያቄ ደግሞ ጣሊያን ፊት ለፊት ገጥመው አርገብግበውት ነበር ሲል ምን ማለቱ ነው? ሶ ጥያቄ የሚጠይቀው ምንድነው? አርገብግበውት የሚለውን ነው ማለት ነው። አርገብግበውት የሚለው ቃል ትርጉሙን ነው እየጠየቀን ያለው። ስለዚህ አንደኛ ተጎድተዋል አይደለም፣ ፈርተውታል አይደለም፣ በጦርነቱ አሸንፈው አዎ ይሄ ይሆናል፣ ተሸንፈው ሸሽተው ይሄ አይሆንም። መልሱ ምን ይሆናል? ሲ በጦርነቱ አሸንፈው የሚለው ይሆናል ማለት ነው። ሶስተኛው በምንባቡ ውስጥ የሚገኘው የመጀመሪያው ግጥም ባለ ስንት ስንኝ ነው ይላል። የመጀመሪያው ግጥም ማለት ይሄኛው በአረንጓዴ ያረኩላችሁ ማለት ነው። ይሄ ስንት አለው? 1 2 3 4 ስንት ስንኝ አለው ማለት ነው? 4 ስንኝ አለው። ይሄን በመቁጠር 4 ነው። ስለዚህ ስንኙ ስንት ነው? 4 ባለ 4 የሚለው ኤ መልስ ይሆናል ማለት ነው። አራተኛው ደግሞ አደፍ ፓርላሳክ የጻፈው መጽሐፍ የአማርኛ ትርጉሙ ምን የሚል ነው ይላል። እዚህ ጋር እንዲህ የቼክ ሪፐብሊክ ተወዳጅ የሆነው እና ወዶ ዘማች የነበረው አዶልፍ ፓርላሳክ ሀበሽስካ ኤዴሳ በሚል ርዕስ የጻፈው የታሪክ ማስታወሻ የሀበሻ ጀብዱ ተብሎ የተተረጎመ መጽሐፍ ነው ማለት ነው። ስለዚህ ይሄ ሀበሽስካ አዴሳ የሚለው መጽሐፍ ሲተረጎም የሀበሻ ጀብዱ የሚለው ነው ማለት ነው። ሶ ዘ አንሰር ኢዝ ሀበሽሳ ኤዴሳ። ይሄ የመጀመሪያው ራሱ የጻፈው ነው። አዴታ ሀበሻ አይደለም፣ የሀበሻ ጀብዱ ማለት ነው። ይሄ የሀበሻ ጀብዱ የሚለው መልስ ይሆናል ማለት ነው። ወዶ ዘማች ማለት ምን ማለት ነው ይላል። ወዶ ዘማች ማለት በገዛ ፍቃዱ በፍላጎቱ ማንም ሳያስገድደው ያለማንም አስገዳጅነት በራሱ ፍቃድ ወስኖ ወደ ጦርነቱ የገባ ሰው ማለት ነው። ተማርኮ ወደ ጦርነት የገባ ይሄ አይደለም። ተገዶ ወደ ጦርነት የገባ አይደለም። በፈቃደኝነት ወደ ጦርነት የገባ ይሄ መልስ ይሆናል። ሳያስበው ወደ ጦርነት የገባ ይሄ አይደለም። መልሱ ሲ ይሆናል ማለት ነው። በምንባቡ መሰረት በትክክል ያልተዛመደ የትኛው ነው? በትክክል ያልተዛመደ በላይ ዘለቀ ከጎጃም፣ ደጃሽ ኃይሉ ከሰቆጣ፣ ጃገማ ኬሎ ከሸዋ፣ አዶልፍ ፓርላሳክ ከጣሊያን። እንያቸው። ደጃሽ ኃይሉ
በሰቆጣ በኩል። ስለዚህ ከሰቆጣ ነው ማለት ነው። ደጃች ኃይሉ ከሰቆጣ የሚለው መልስ ይሆናል። ልክ ነው ማለት ነው። ጃገማ ኬሎ ከሸዋ እና ደግሞ በላይ ዘለቀ ከጎጃም ማለት ነው። ምርጫው ላይ እንይ። ሀ በላይ ዘለቀ ከጎጃም ልክ ነው። ደጃች ኃይሉ ከሰቆጣ ይሄም ልክ ነው። ጃገማ ኬሎ ከሸዋ ይሄም ልክ ነው። መልስ የማይሆነው የቱ ነው ማለት ነው? አዶልፍ ፓርላሳክ ከጣሊያን የሚለው ማለት ነው። ጸሐፊው እኔ ለስንታችሁ ዋ ብዬ ልሙት፣ እኔ ለስንታችሁ ዋ ብዬ ልሙት፣ ያውላችሁ ልቤ ተከፋፈሉት የሚለው በሚለው ግጥም ውስጥ ትምህርተ ጥቅስ ለምን ተጠቀምን ማለት ነው? ትምህርተ ጥቅስ የተጠቀምንበት ምክንያት ነው ማለት ነው። የትምህርተ ጥቅስ አጠቃቀም ደግሞ የሰው ሀሳብ እንደሆነ ለማሳየት ነው። ስለዚህ ግጥሙ የማን ነው? የሰውየው አይደለም ማለት የዚህ ጸሐፊው አይደለም፣ የሌላ ሰው ነው። ከሌላ ሰው ላይ ወሰደና እዚህ ጋር አምጥቶ በትምህርተ ጥቅስ አስቀመጠው ማለት ነው። ስለዚህ ትምህርተ ጥቅስ የሚወክለው የሌላ ሰው ሀሳብ መሆኑን ነው ማለት ነው። ግጥሙ የራሱ ስለሆነ አይደለም። የግጥሙ ደራሲ ሌላ ስለሆነ ይሄ መልስ ይሆናል። ግጥሙ ከሌላ ቋንቋ ስለተወሰደ ይሄ አይደለም። ግጥሙ የሚቀጥል መሆኑን ለመግለጽ ይሄም አይደለም። መልሱ የሚሆነው ቢ ነው ማለት ነው። አንጀቴ ተላወሰ ሲል ምን ማለቱ ነው? አንጀቴ ተላወሰ ማለት ፈራው፣ ተጨነቅኩ እንደማለት ነው። ስለዚህ መልሱ ይሆናል ፈራው ይሆናል። አዘንኩ አይደለም። ተደሰትኩ አይደለም። ተራብኩ አይደለም። መልሱ ምን ይሆናል? ኤ ፈራው ማለት ነው። ሁለተኛው ዘጠነኛ ደግሞ ለጥ ያለ ሜዳ ሲል ምን ማለት ፈልጎ ነው? ለጥ ያለ ሜዳ፣ ለጥ ያለ ማለት ዝርግ፣ ሰፊ እንደማለት ነው። እነዚህ ኤ ሰፊ ሜዳ ይሄ ይሆናል። ወጣ ገባ ይሄ አይሆንም። ለጥ ያለ እያለ አባጣ ጎርባጣ ይሄም ተቃራኒ ነው፣ አይሆንም። መታጠፊያ ይሄም አይሆንም። ስለዚህ መልሱ ሰፊ ሜዳ የሚለው ይቀርባል። ዝርግ የሆነ ቢል ይበልጥ ይቀርባል፣ ግን ሰፊ የሚለው ይሻላል ከሌሎቹ። በምንባቡ ውስጥ አንድ ፍሬ ወጣት ሲል ምን ማለቱ ነው ይላል። አንድ ብቻ የቀረ፣ ትልቅ ሰው፣ ብቸኛ፣ ትንሽ ገና ያልጠነከረ። አንድ ፍሬ ወጣት ማለት ትንሽዬ ልጅ ነገር እንደማለት ነው። ስለዚህ አንድ ብቻ የቀረ አይደለም። ትልቅ ሰው አይደለም፣ ይሄ ተቃራኒ ነው ሲጀመር። ብቸኛ አይደለም፣ አይገናኝም። ይሄ ትንሽዬ፣ ትንሽ ገና ያልጠነከረ እንደማለት ነው። ልጅ ነገር እንደማለት ነው አንድ ፍሬ ወጣት ማለት ነው። ስለዚህ መልሱ ዲ ይሆናል ማለት ነው። የሁለተኛው ደግሞ መመሪያ 2 ከጥያቄ ቁጥር 11 እስከ 20 ድረስ ቃላትን በተመለከቱ ጥያቄዎች ቀርበዋል። ለእያንዳንዱ ጥያቄ ከተሰጡት አማራጮች መካከል ትክክል የሆነው መልስ ምረጡ። ትክክል የሆነውን ማለት ነው። ስለዚህ እንያውን ማዕቀብ ለሚለው ቃል ተመሳሳይ ፍቺ የያዘው ቃል የትኛው ነው ይላል። ለየቱ ማዕቀብ። ማዕቀብ ማለት እገዳ ምናምን ማለት ነው። እሺ ኤ ጥበቃ አይደለም። ማዕቀፍ አይደለም። እገዳ ይሆናል። ፍቃድ ይሄ አይሆንም። መልሱ ምን ይሆናል? ሲ ማዕቀብ ማለት እገዳ ነው። ማዕቀብ ተጣለ ማለት እገዳ ተጣለ እንደማለት ነው። ጉፍታ ለሚለው ቃል ተመሳሳይ ፍቺ የያዘው አማራጭ የትኛው ነው? ጉፍታ ማለት የሴቶች ጭንቅላታቸው ላይ ጉፍታ የሚባለው ነገር ምን መሰላችሁ? ይሄ ሴቶች ጭንቅላታቸው ላይ እንደ ሻሽ የሚጠመጥሙት ነገር ነው የጉፍታ የሚባለው። ነጠላ ይሄ ነጠላ አይደለም። ጸብ አይደለም። በራስ ላይ ጣል የሚደረግ ልብስ ይሄ ይሆናል። ዲ ኤ እና ቢ መልስ ናቸው ይላል። ነጠላም አንዳንዴ ጸጉር ላይ ጣል ስለሚደረግ ይሄም መልስ ሊሆን ስለሚችል ምን እንለዋለን? ዲ ኤ እና ቢ መልስ ናቸው የሚለው ይበልጥ በቃ ተስማሚ መልስ ይሆናል ማለት ነው። 13ኛ
ዝናብ እየዘነበ ነው። ዳሽ ትምህርት ቤት መሄድ አለብኝ። ባዶ ቦታ ሊሞላው የሚችለው አያያዥ ቃል። ስለዚህ እነኛውን ዝናብ እየዘነበ ነው፣ ትምህርት ቤት መሄድ አለብኝ ሁለት ተቃራኒ ሀሳቦች ናቸው። ሁለት ተቃራኒ ሀሳቦችን ደግሞ ለማገናኘት የሚረዳ ምንድን ነው? ነገር ግን ምናምን አይነት አያያዞች ይበልጥ ተስማሚ ናቸው ማለት ነው። እና አይሆንም። እና የምንጠቀመው ተመሳሳይ ሀሳብ ሲሆን ነው። ነገር ግን ይሄ ይሆናል። እንዲሁም ዝናብ እየዘነበ ነው፣ እንዲሁም አይሆንም። ዝናብ ይሄ ደግሞ ወይምም አይሆንም። መልሱ ቢ ይሆናል ማለት ነው። እሩር ለሚለው ቃል እማሪያዊ ፍቺ የሆነው የቱ ነው? እሩር የሚለውን ቃል እኔ እውነት ለመናገር ይህ መልስ አላውቀውም። የምታውቁት ካላችሁ መልሱን ኮሜንት ላይ ጻፉልኝ። ቃሉን ፈልጌው ነበር፣ ጉግልም አርግቻለሁ፣ ግን በቃ ምንም ይሄ ስለዚህ ቃል ያገኘሁት ነገር የለም። ስለዚህ የምታውቁት ልጆች ካላችሁ መልሱን ኮሜንት ላይ አስቀምጡልኝ። 15ኛ ከሚከተሉት አማራጮች ውስጥ በትርጉም ልዩ የሆነው ቃል የትኛው ነው? በትርጉም ልዩ የሆነው ቃል ማለት ነው። ማከናወን፣ እሺ፣ መስራት፣ እና ይሄ ማከናወን አንድ ነው፣ አንድ አይነት ነው። መስራትም አንድ አይነት ናቸው። ማቀድ ይሄ ይለያል። ማድረግ ይላል። ማድረግም አንድ አይነት ናቸው። ሶስቱ አንድ አይነት ናቸው። ኤ፣ ቢ እና ዲ አንድ አይነት ናቸው። ስለዚህ ምንድነው የሚለን? ልዩ የሆነው ቃል ማቀድ ነው ማለት ነው። ሌሎቹ እንዳለ ማድረግ፣ መስራት፣ ማከናወን አንድ አይነት ትርጉም ያላቸው ቃላቶች ናቸው። መልሱ ምን ይሆናል? ሲ ማቀድ ይሆናል ማለት ነው። 16ኛ ከሚከተሉት ቃላት ውስጥ ዎች ቅጥያ በአብዥነት የሚወስደው ቃል ዳሽ ነው። ሴት ኦች ነው፣ ኦችን ነው የሚወስደው። ፈረስም ኦችን ነው የሚወስደው። ክፍልም ኦችን ነው የሚወስደው። መኪና ግን ዎችን ነው የሚወስደው። ስለዚህ መልሱ ምን ይሆናል? መኪና የሚለው ዎችን ይወስዳል ማለት ነው። መረን 17ኛ መረን ለሚለው ኢተዘውታሪ ቃል ተስማሚ የሆነው ፍቺ ዳሽ ነው። ኢተዘውታሪ ማለት ኢንፎርማል የሆነ ነገር ማለት ነው። ብዛት እንደዚህ ማንጠቀመው። አንደኛ ኤ ጎበዝ፣ መረን ማለት ጎበዝ አይደለም፣ አይገናኝም። መራራ ይሄም አይሆንም። ባለጌ ይሄ ይሆናል። ዲ ረዥም፣ ይሄ ረዥም ከና አይሆንም። መልሱ ሲ ይሆናል ማለት ነው። ከሚከተሉት አማራጮች መካከል ድርብ ቃል ያልሆነው የቱ ነው? ድርብ ቃል ያልሆነው ነጠላ ቃል ማለት የሆነው ማለት ነው። አውራ ጎዳና ይሄ ድርብ ቃል ነው ይሆናል። ቁርጥራጭ ይሄ ነጠላ ቃል ነው። ትምህርት ቤት ይሄም ሁለት ትምህርትና ቤት ሁለት ድርብ ቃል ነው። ብረት ምጣድ ይሄም ብረት እና ምጣድ ስለሆነ ልክ ነው። መልሱ ቢሆናል ማለት ነው። ልዩ የሆነው ይሄ ነው። 19ኛ ለጋስ ለሚለው ቃል ተቃራኒ ፍቺ የሆነው የቱ ነው? ለጋስ ለሚለው ቃል ማለት ነው። የዚህ ተቃራኒ ፍቺ የሆነ የቱ ነው? ለጋስ ማለት ሰጪ፣ ቸር እንደማለት ነው። ስለዚህ የዚህ ተቃራኒ ምንድን ነው? ንፉግ፣ ከልካይ። ስለዚህ ንፉግ ይሄ ይሆናል። ቸር ይሄ ተመሳሳይ ፍቺ ነው። ይሄ አይሆንም። ሀብታም ይሄ ሀብታም ከና አይገናኝም። ደግ ይሄም ተመሳሳይ ነው፣ አይሆንም። መልሱ ምን ይሆናል? ኤ ንፉግ የሚለው ትክክለኛው መልስ ይሆናል ማለት ነው። ይገባል የሚለው ቃል ጠብቆ የሚነበበው በየትኛው አረፍተ ነገር ነው? ይገባል መደረግ አለበት ማለት ነው። ጠብቆ ሲነበብ ይገባል ማለት መደረግ አለበት እንደማለት ነው። የዚህ አይነት ፍቺ ያለው ቃል አረፍተ ነገር ውስጥ የቱ ጋር ነው? ኤ የሚያስረዳው ነገር በቀላሉ ይገባል። ይሄ አይሆንም። የሰውየው ሀሳብ መረዳት ይገባል። ይሄ ይሆናል። ይገባል ነው፣ ይሄ ግዴታ የሆነ ነገር ነው። ስለዚህ ይሄ ይሆናል። እሱ በዋናው በር ይገባል። ይሄ ጠብቆ አይደለም፣ ይገባል፣ ወደ ውስጥ
ያልፋል እንደማለት ነው። ይሄ አይሆንም። በቂ እህል ወደ ገበያ ይገባል። ይሄም ያው ነው፣ ያልፋል። ተመሳሳይ ፍቺ ስላላቸው ሶስቱ አይሆኑም። ስለዚህ መልሱ ምን ይሆናል? ቢ የሰውየው ሀሳብ መረዳት ይገባል መሆን አለበት። መረዳት ይገባናል ነው። ስለዚህ መልሱ ቢ ይሆናል። መመሪያ 3 የሚለው በጣም ብዙ ጥያቄ ስለሆነ በቀጣይ ቪዲዮ የምለቅላችሁ ይሆናል እና እስከዚህ ድረስ የተመለከታችሁት ከሆነ ይሄንን ሙሉውን ፒዲኤፍ የቴሌግራም ቻናሌ ላይ አስቀምጥላችኋለሁ። እዛ ላይ እየገባችሁ ማንበብ ትችላላችሁ። ሌሎችም የአማርኛ ቪዲዮዎች ስላሉ ወደ ዩቲዩብ ቻናል እየገባችሁ ማየት ይኖርባችኋል ማለት ነው። ስለ ግጥም፣ ስለ አረፍተ ነገር አይነቶች እንዲሁም ስለ ቃል ክፍሎች በደንብ ተብራርተው የተሰሩ ቪዲዮዎች አሉ። እንዲሁም ቀለል ባለ መልኩ የተሰሩ ስለሆኑ ብዙም ሳትሰለቹ ነገሮችን በቀላሉ እንድትረዱ ይረዳችኋል። ቀጣይ ላይ ያሉት ደግሞ ብዙ አይነት ጥያቄዎች አሉ። ስለ እዚህ ጋር እንደምታየው ስለ አንቀጽ፣ ሀረግ ምናምን፣ ድርሰት፣ ስለ ድርሰትም ስለ ፈሊጣዊ አነጋገሮች ምናምን ብዙ ጥያቄዎች አሉ። ይኸው እንደምትመለከቱት እና በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ይሄ የፊራ አካዳሚ የዩቲዩብ ቻናል ነው እና ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ ይሄንን ግዴታችሁን ተወጡልኝ። እንዲሁም ሌላው ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ፓርት 2 በሉልኝ ኮሜንት ላይ። እኔም ፓርት 2 በቀጣይ ቀን እለቅላችኋለሁ። አመሰግናለሁ። ቸር ቆዩልኝ።